ጋይስ ተቀወጠ ይለዋል። ይሄ ነው። ለማንኛውም እንኳን ደስ አላችሁ ግሬስ ፋሚሊ በሙሉ። በመቀጠል ደግሞ አብርሽና ሩታዬ እንኳን ደስ አላችሁ፣ እንኳን እንደዚች ወግ ማድረግ አበቃችሁ። በጣም ደስ ብሏቸዋል። እየቀወጡት እንግዲህ ወደ ቤታቸው ተመልሰዋል ማለት ነው። የምር በጣም ነው ደስ ያለኝ። ኧረ ትላንትናና ዛሬ ያለው ደስታ አትጠይቁኝ ውድ ቤተሰቦቼ፣ የምሬ ነው የምላችሁ። በዙሪያዬ ያሉ በሙሉ ከእኔም ራሴን ጭምር የና አብርሽን ደስታ በቃ መቋቋም አልቻልኩትም ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩታዬ የኔ እናት እንኳን ደስ አለሽ፣ አብርሽም እንደዛው እንኳን ደስ አላችሁ። በቃ አንዳንድ ያለ አይደለ ደስታ ሲደራረብባቸው እንዴት ነው። አንደኛ በደንብ በጉጉት የምጠብቃትን ቀን የመጨረሻው ቀን ስላሳወቃችሁልን በጣም እናመሰግናለን። ውለዱ ክበዱ፣ በሆድሽ ያለው በጀርባሽ ያደርገው ነው የሚባለው ሩታዬ። ወልዳችሁ ለመሳም ያብቃችሁ። በመቀጠል ደግሞ ጋይስ እኔ በቃ ደስታ መቆጣጠር አቃተኝ። የብሬድ ብላችሁ ነበር እኔ ድል በላችሁ። እንዲህ አንዳንድ ሰው እኮ አንዳንድ ያለ አይደለ በጣም ደስተኛ ስትሆኑ ማለት ነው የሆነ ፈገግ ስትስቁ እንባ ይረግፋችኋል አይደለ? ልክ እንደዛ ነው የሆንኩኝ እኔ ራሱ ማለት ነው። እና እንጂ አሽቃባጭ ልትሉ ትችላላችሁ። የምሬ የሰው ደስታ የትኛው ሰው ደስታ ያስደስተኛል። የምሬ ነው ብላችሁ እና ያ ሰው ደስታው ስለምፈልግ አንድን ሰው በግድ እንዲያደርገው ራሱ የምገፋፋው ሰው አለ ማለት ነው። እና ከትላንትና እስከ ዛሬ ድረስ የና አብርሽ ደስታ ትላንትናም ግማሽ ቢገለጽልን፣ በመቀጠል ደግሞ በዙሪያ ያሉ የቅርብ ወዳጆቼ የራሴንም ዛሬንም ደግሞ እንደዛው የመጨረሻው ሁሉንም ነገር ስለተሳካልን እኔንንም በዙሪያ ያሉትንም በመቀጠል የሩታዬም ነገር በቃ ተደራረበብኝ ማለት ነው። በጣም ነው ደስ ያለኝ እና ደስታ አይንፈጋችሁ። ቤታችሁ ደስታ በደስታ ይሁን። ሁላችሁም እኔ ቤት የምትከታተሉኝ በሙሉ የምሬ ነው ብላችሁ ደስታ በደስታ ቤታችሁ ይፍካ ነው የምለው ማለት ነው። ተደሰቱ። ደስታ እንጂ ሀዘን አያሳያችሁ የመጨረሻ ማለት ነው። እና እንኳን ደስ አላችሁ። እኔ እውነት ለመናገር ደስታ የመቆጣጠር አቃተኝ እኮ ጋይስ። የምር እንዴ አባቱ እንዴት ምን አክል ይደሰታል? ለምሳሌ እኛ ይሄንን አክል የተደሰት ነው እነሱ ምን አክል ይደሰታሉ ብላችሁ ትገምታላችሁ? ውድ ቤተሰቦች የምሬ ነው ብላችሁ መገመት ራሱ አያቅትም። ምን አክል ልባችሁ ስንቅጥ እንደሚል ማለት ነው። እና እንኳን ደስ አላችሁ። ኤፍሬም የየተን ቢወንድም ራሱ ቤታቸውን መጥቶ እንኳን ደስ አላችሁ ብሎ ኮመተ ማለት ነው። በጣም የማደንቀው ልጅ ቢኖር እሱ ነው። የሰው ደስታ ያስደስተዋል። በየሄደበት ጥሩ ነገር ሲሰራ እንደዚህ ያደርግላችሁ እንደዚህ ያደርግላችሁ ብሎ ይመርቃል ማለት ነው። እና እኔ በጣም ነው ደስ ያለኝ። የወረጋ የስደት ሰዎች የወረ ደውላችሁ እና አንዳንዴ ደስታችሁ መቆጣጠር ያቅጣችኋል። እኔ በቃ የራሴ ደስታ በነገራችን ላይ አያስደስተኝም። የብሬ ነው ብላችሁ ብታምነኝ ባታምነኝ የራሴ ያናክል አይደለውም። የራሴ ህይወት አያሳስበኝም የሰው ህይወት እንጂ በቃ እኔ ልበላቸው ደስታም እንደዛው ማለት ነው። ያናክል አይደለውም የራሴ ግን ሲሳካልኝ ያናክል አይደለውም። እንኳን ደስ አለሽ በባለ ራሱ እንኳን አብሮ ደስ አለን አይደለም። እና የሰው ነገር ሲሆን ግን በቃ እንኳን ደስ አለ ብዬ እቸኩላለሁ ማለት ነው። ሌላኛውም ሰው እንደሌላ ይሰማው ይችላል ራሱ ሲሆን እና እንዴት ልበላችሁና ሩታዬ አብርሽም እንኳን ደስ አላችሁ። እንግዲህ እቅፍ አድርጎ እየሳማት ነበረ። እንደዚህ የሚንከባከባል ይስጣችሁ። ፍቅራችሁ ደግሞ እስከ መጨረሻ ያሳምርላችሁ ነው የምለው። ሌላ ምንም የምጨምርበት ነገር የለም። እውነት ለመናገር በጉጉት የምጠብቃትን ቀን ስለነበረች ዛሬ ደርሳ ስላየዋት በጣም ደስ ብሎኛል። ቀጣይ ደግሞ ልጃችሁ የምናይ በሰላም ወልደሽ በሰላም ተገላግለሽ የምናይ ያደርገን። ሌላ ደግሞ ያው ግመል ላይ ስንወጣ ነበረ፣ ሞተር ላይም ስንንቀሳቀስ ነበረ አለ አብርሽ ማለት ነው። እውነት ለመናገር ተሰቅለው እኮ ግመሉ እንደውም ዝቅ ሲል በጣም እንትን እያላቸው ነበረ ማለት ነው። እና አንዳንዴ ያን አክል እንትን አይልም። አንዳንድ ሰው ላይ ብዙም እንደዚህ አይነት ነገር አይከሰትም። ሌላ ነገር ሊፈጠር አይችልም ማለት ነው። እና አንዳንድ ልጆች እዚህ አረብ ሀገር ራሱ ሲሰሩ ርጉዝ ሆነው የሚሰሩ አሉ። አረብ ቤት ማለት ነው። ከፎቅ ብዙ አይነት እቃዎች ስተዋን ብቻ ብዙ ነገራቶች ሲያወርዱ ያየዋት ልጅ አለች እና እንደዛ ሆና እርጉዝ ሆና ከኔ ጋር ስትሰራ ነበረች። እርጉዝ መሆኗን አታውቅም። ነገር ግን ምንም አልሆነችም። የምሬ ነው የምላችሁ። በመጨረሻ ነው ያወቀችው እንደዚህ ውዘር ሲቀርባት፣ ግን ምንም አልሆነችም። ያንን አክል ዕቃ ስታነሳ ማለት ነው። እና አንዳንዴ ፈጣሪ ከፈቀደላችሁ የእናንተ ነው የእናንተ ነገር የትም አይሄድን ካላችሁ የትም አይሄድም። እዛው ነች ቁጭ የምትለው። ለእናንተ የታሰበ እንጀራ ይሻግታል እንጂ ማንም አይበላው ነው የሚባለው። እና እንደዛ ነው። እና ሩታዬ አብርሽም ጽፎ ስለሰጣችሁ
የእናንተ ነው፣ የእናንተ ፍሬ ነው፣ የእናንተ ልጅ ነው፣ የትም አይሄድም ብሎ ስለፈቀደላችሁ ነው እንደዛም ሊሆን የቻለውና በጣም ደስ ብሎኛል ማለት ነው። ዛሬ ቀን ደርሶ በማየት እውነት ለመናገር በቃ ቃላት የለኝም። እና በውስጥ መስመር ራሱ ከቅርብ ወዳጆች ከምላቸው ማለት ነው የኛ የግሬስ ፋሚሊ አሉና እኔ ሩታዬ ብታረግዝ ብትወልደል ነበረ ከዚህ በፊት እና በውስጥ መስመር ራሱ እንደዛ ስል ኧረ አንቺ ልጅ ተይ ይሉኝ ነበረ ማለት ነው። ኧረ አንቺ ልጅ ተይ አንቺ ውልቅፍ እያለው ያደነጋግረኝ ነበረ። ነገር ግን የምፈልጋትን ቀን ስለተሳካልኝ በጣም ደስ ብሎኛል። ያ ማለት የሰርጉን በቃ ሰርጉ እንዲቀድም ሰርግ እኔ መጀመሪያም ብያለሁ ጋይስ፣ እኔ ሰርግ አልፈልግም ብያለሁ። ሰርግ የሚባል ነገር ማየትም አልፈልግም። እኔ አዲ ብቻ አርግዛ ተውለድ እያልኩኝ ነበረ የምር እና ህልሜ ተሳክተዋል። እኔ ስለ ሰርግ አያገባኝም። ሰርግ አለ፣ በነገራችን ላይ ሰርግ የለም አይደለም አለ። ነገር ግን እኔ ሰርጉን መስሎም አይታየኝም። በቃ የሰርጉ ቀን እንደዚህ እኔ እሱ መስሎ አይታየኝም። ብቻ ግን የቤተሰብ የሩታዬ እናትና አባት ቤተሰቦቿ፣ ወንድሞቿ፣ እህቶቿ እነጋሽዬ ማዘርዋነ የአብርሽ ወንድሞች እህቶች ሲመጡ ሲገኙ ደስ ይለኛል። እነሱ ለማየት ጓጉቻ ያለው ሲጀመር ማለት ነው። በአካል ግን ብገኝና ባይ ደስታው ተካፍዬ ባሳልፍ ደስ ይለኝ ነበረ። ነገር ግን ይቀድማል ማለት ነው። ውድ ቤተሰቦቼ ግን እኔም እንትን ቢልልኝ ቢስተካከልልኝ በእርግጥ እገባ ነበረ። ቢስተካከልልኝ ስላቸው መንገድ ዝግ ነው ማለት ነው፣ መግባት አንችልም። እና እንደዛ ቢሆን ክፍት ቢሆን ኖሮ የምር ግን እደርስ ነበረ። ያለ ምንም ጭቅጭቅ ምንም የሚያግደኝ ነገር አልነበረም። አላማ ያላሳካውም የምልም ሰው አልነበርኩኝም እና እገባ ነበረ ማለት ነው። ምክንያቱም መግቢያይም ስለሆነ እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ነገር ግን እዚህ ስለደረሳችሁ በጣም ደስ ብሎኛል። መጨረሻችሁ ያሳመረላችሁ። እንኳን ደስ አላት ለእናትሽ ሩታዬ፣ እንኳን ደስ አላቸው አብርሽ ለእናትህና ለአባትህ። እናትህ እኮ ባለፈው ለአብርሽ እናት እንግዲህ ልጅ በልጅነት ነው እኔ ያሳድጋለሁ እያለች ነበር፣ እኔ ያሳድጋለሁ እያለች ነበር የኔ እናት። ይኸው መጣልሽ ቤትሽ ድረስ። አሁን መጨረሻ እኔ አሁን ጌታዬ እኔ እንዴት እንደሆነ አላውቅም። ውድ ቤተሰቦች ብቻ በጣም ደስ ብሎኛል። ለማንኛውም እና አንዳንዴ ደስ ሲላችሁ እኮ መለፍለፍ ትወዳላችሁ። ባይዘወይ ይለፈልፋል ብዙ ሰው፣ እኔ ይለፈልፋለሁ አንዳንዴ ደስ ካለኝ ማለት ነው። እና የእነሱ ደስታ በሉ። በመቀጠል ደግሞ በዙሪያ ያሉ የምመኝላቸው በቃ ጥሩ ደረጃ እንዲደርሱ የምመኝላቸው ሰዎች ደርሰው ሳያቸው በቃ እንዲህ ልበላችሁ እንዲ ቤተሰቦች የምሬ ደውላችሁና በጣም ነው ደስ ያለኝ ማለት ነው። እና ጨማምሮ ይስጣችሁ። ሌላ ምንም አይደለም። እኔ ለማንም መጥፎ ነገር አለብኝም። የምሬ ደውላችሁ እኔም ልክ እንደ ሆድ አይቶ ደግሞ እኔም የራሴንም ህይወት ያሳምርልኛል ማለት ነው። እና አንዳንዴ ለሰው ቅን መሆን ጥሩ ነው እና አንቺ አመዳም ተሳዳቢው አበሉኝ። አንቺ አሁን ቀናሽ ልትሉ ይችላላችሁ። የምር እኔ ለሰው አስባለሁ። የምር የሰው ደስታም ደግሞ ያስደስተኛል። እና ለማንኛውም እንኳን ደስ አላችሁ። በስተመጨረሻ ሰላም ሁኑልኝ ውድ ቤተሰቦቼ።